አለምዬ በስተመጨረሻ ዮዲትን ለማጋለጥና ለማዋረድ ሳሎንና ክችን ካሜራ በድብቅ ገጠመች። ማዘርን እማዬ ካሁን በኋላ መጨነቅና መጠበብ እዚህ ጋር ይበቃል። ዮዲትን በቅርብ ጊዜ የምታደርግሽን የስቃይ ጉድና የክፋቷንና የጭካኔዋን ጉድ በቅርብ ጊዜ ሚዲያ ላይ ተበትኖ የዓለም ሕዝብ እያየው እሷን እንዲማርባትና መሳቂያና መሳለቂያ እንድትሆን ወስኛለሁ ብላ ለጓደኛዋ ፀሐይ ተናገረች። ካሜራውን ለማስገዛት ብዙ መስዋዕትነት ከፍላለች። ከዮዲት እናት ቤት ካለችው ሰራተኛ አለምዬ ጋር ትሄድና ማናት ፀሐይ ጋር ትሄድና ፀሐይ አንድ ሁለት እንድትይልኝ እፈልጋለሁኝ። እኔ እማዬ ከዚህ በላይ ሲሰቃዩና እማዬ ከዚህ በላይ መከራ ሲበሉ ማየትም አልፈልግም። ይበቃል፣ እዚህ ጋር ላይ ጨዋታው ይበቃል። እማዬ እኮ በገዛ ቤቷና በገዛ ንብረቷ በቤቷ ታማ እንኳን መተኛት አልቻለችም። እዊ ማስመሰል። አሁን ዛሬ በመርዝ ከደፋቻት በኋላ እማዬም ደግሞ ደም ግፊቱ ጋር በድንገት ከወደቀኝ በኋላ እማዬ አንቺ መሞት እኮ የለብሽም። ቢያንስ እንኳን የተረገዘውን ጽንስ ተወልዶ አያትነቱን እንኳን ሳያይ እንዴት እንደዚህ ሊሆን ይችላል? እኔ በቅርብ ልጅ አሳቅፍሻለሁኝ እያልኩ አንቺ እኮ መሞት የለብሽም እያለኝ ስታስመስል እኔ ብናደድ ብቃጠል፣ ባልየው ተብየው ደግሞ ከጀዝባ የበለጠ ጀዝባ ትንሽ እንኳን ሊነቃ የማይችል ዮዲት የምታት እንኳን መረዳት አቅቶት እማዬ እዛ ድርቅ ስትል ዮዛይ መሳይ ቅቢያ ከማዬ ጋራ እያለ ከእናቱ አጠገብ ሆኖ እናቴ ይህንንም ደግሞ የምታየውና የምታየው ብላለቻት። ልጃችን ላይ የሚደርሰው ተጽዕኖ በጣም ከባድ ነው። እባክሽ የኔ ቆንጆ አትናደጂ፣ እማዬ ምንም አትሆንም እያለ እያሽቃበጠ ነበር። ለማንኛውም ፀሐይና አለምዬ በካሜራው ከተስማሙ በኋላ ፀሐይ ምንድን ነው ያለቻት? በቃ እኔ ካሜራውን የሚገዛ በካሜራው መገዛት ከተስማሙ በኋላ አለምዬም ወደ ቤት ተመለሰችና እማዬ ካሁን በኋላ ሁሉም ጨዋታ ያበቃል፣ እርስዎም በነፃነትና በደስታ የሚኖሩበት ጊዜ ቅርብ ነው ብላ ተናገረች። የኔ ልጅ ካሜራው ተገዝቷል፣ መጥቼ ያቀብልሻለሁ አለቻት። ግን ብታይ ወርዲን ብታያት እቺ አክስቷ ምን አክስቷ የእንጀራ እናቷ ባያት እያሰቃየቻት ነው ያለችው። አቤት ማስመሰል! እንደው በቃ የዘር ነው። እናትና ልጅ መቼም ዘንድሮ ቆርጠው ተነስተዋል። እኔም ቆርጬ ተነስቻለሁ። ይህንን ካሜራ እገጥምና የምታደርገውንና የምትሰራውን ሁሉ ከቀረጻት በኋላ በሚዲያ ላይ በትኜ የኢትዮጵያ ሕዝብ እንዲማርበትና እሷም ደግሞ እንድትዋረድ ነው የማደርገው ብላ አለምዬ ወስናለች ማለት ነው። እንግዲህ የወንድዬ ሚስት የጀዝባው ሚስት እንበል እንጂ እናቲቱም እንደው ትንሽ እንኳን ልጇ እንዳላረገዘች ከልጇ እንዳላረገዘች እያወቀች ይህን ያክል መንፈስ በጣም ይገርማል። ገና ለራሷ ያልሆነች ለልጄ ታጠፋዋለይ ብላ እንደዚህ መሆን የለባትም ነበር ማለት ነው። ስለዚህ ዮዲት እጅግ በጣም የክፋትን ጥጌት። ሰላም ሰላም! ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም አስተማሪውና ተወዳጁ የሆነው የእናት ግፍ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ዮዲት እንግዲህ ከእናቷ ጋር ሄዳ ስለ መርዙ መሳካትና ለመሳካት እያወራች ነበር። እሱም ደግሞ የኔ ልጅ በደስታና በጥሩ ነገር መኖር ከፈለግሽ የምልሽን ነገር በጥንቃቄ ማድረግ አለብሽ። መድኃኒቱን ስታደርጊ እና እሱ ፊት ያለሽ ሁኔታ እጅግ በጣም ልዩነት መኖር አለበት። በቃ ለአንቺ እኮ የሚገባሽ ደስተኛ ሆነሽ መኖር ነው እያለች እናቷ ማሽቃበጥ ጀመረች። እማዬ ግን አንድ የፈራሁት ነገር አለ። እናቲቱን በመርዝ ከደፋናት በኋላ ከሞተች ልጁ አንስቶ ሬሳዋን በሕክምና ቢያስመረምር የሚመጣውን ችግር አስበሸዋል አለቻት። በፍጹም ያንቺ ጀዝባ ባል እንኳን ይሄን ሊያደርግ ቀርቶ አይደለም በህይወት እያለች እያሰቃየሻት ፈጽሞ
ይህን ታደርጋለች ብሎ አንቺን እኮ ጠርጥሮሽ አያውቅም። ይገርማል። ከዚህ የባሰ ብዙ ግፍ አለ። በጣም አስተማሪ ነው። ወንዶች እናታችሁን መከታተል እንዳለባችሁ። ሰው ለንብረት ብዙ ያደርጋል ማለት ነው። እንግዲህ ይሄ ወንድዬ ጀዝባ የሚባለው ጭራሽ አላረገዘችውንም አርግሻለሁ ብላ አሳምና እናቱ ላይ እየተጫወተችበትና ግፍ እየሰራችበት መሆኑን የሚነቃበት ቀን በጣም ነው እየጓጓ ነው ማለት ነው። እና እጅግ በጣም አስተማሪና ለየት ያለ ድራማ ነው። ምክንያቱም ብዙ ቤት ላይ ይሄ ነገር ይፈጠራል። ግን አለምዬና ፀሐይ እውነተኛ ቤተሰብ እንኳን የማያደርገውን ነው እያደረጉ ያሉት። አለምዬ በተለይ ፀሐይ የሆነ ችግርና አደጋ ቢደርስብሽ ያንን እንዴት ትጋፈጫዋለሽ? ምክንያቱም ይኸው የልጅ ሚስት የተባለችው እየተጫወተችባትና ለመግደል የፈለገች ናት። አንቺ ደግሞ ይሄን ነገር በሚዲያ አውጥተሽና በትነሽ በሰላም የምትኖር ይመስልሻል ወይ? እኛ ከሀገራችን የወጣ ነው እኮ ገንዘብ ለማግኘትና ቤተሰቦቻችንን ለመቀየር ነው። የሆነ ችግር ላይ እንዳትደርሽ እያልኩሽ ነው እንጂ ይሄን ነገር ከማድረግ ወደኋላ ሁኜ እያልኩ አይደለም ብላ ፀሐይ ለአለም መከረቻት ማለት ነው። ዮርዳኖስ የዮዲት አክስት ማለት ነው። እንግዲህ አክስቷን የዮርዲን እናት ገንዘብ ስጭኝ 5,000 ብር አበድሪኝ ይፈልጋለሁ እያለቻት ነበር። አክስቷም ደግሞ ምን አይነት ደፋር ነሽ? ለአንቺ 5,000 ብር ገንዘብ የምሰጠው ለምንድን ነው? ምን ልታደርገው ነው? እንደ አክስቴ እኔ እኮ ብድር እንጂ የጠየኩሽ ስጦታ አይደለም። ድሮ እናትሽን ብትሆን የሰው ነገር ትወዳለች። ሰርታ መለወጥ የሚባል አታውቅም የኔ እህት። አሁንም ደግሞ አንቺን ሆድሽን፣ ልብስሽን፣ ወጭሽን አፍኜ በያዝኩ ላይ እንደገና ሁለተኛ ገንዘብ ስጠይቄ አታፍሪም? እውነት አሁን አንቺ አክስት ነሽ ልጄ እያልሽ ትይኛለ? ብናድርጌ አክስትሽ ነኝ። ከአሁን በኋላ ስለ ገንዘብ በፍጹም እንዳትጠይቅኝ ብላ አለቻት ማለት ነው። በጣም ተገረመችና ብትለምናት ምንም ብትላት ለዮርዲ ገንዘብ መስጠት አልፈለገችም ማለት ነው። የዮዲት እናት ማለት ነው። እንግዲህ በረንዳ ላይ ተክዛና እያለቀሰች ስታገኛት ፀሐይ ምንድን ነው ያለቻት? እንዴ ዮርዲ ምን ሆነሽ ነው? ምን ተፈጽሞ ነው ብላ አለቻት። አረ ምንም የተፈጠረ ነገር የለም። እርግጠኛ ነሽ? ምን ነው አስቀየሙሽ እንዴ አለቻት። አረ ማንም አላስቀየመኝም እንዲሁ ዝም ብዬ ነው አለቻት። እንዲሁማ ዝም ብለሽ አይደለም የተፈጠረና የሆንሽው ነገር አለ አይደል ብላ ስትላት፣ አዎ 5,000 ብር አክስቴን ገንዘብ ጠይቂያት አልሰጥም አለችኝ። ለምን ፈልገሽው ነው ገንዘቡን? አስፈላጊ ነገር ስለነበረ ነው ብላለቻት። እሺ ገንዘቡን እኔ እሰጥሻለሁ፣ አታስቢ፣ አትጨነቂ ብላለቻት። እንዴ አንቺ ከየት አምጥተሽ ትሰጭኛለሽ? አንቺ እኮ ዝህ በላብሽ ደም እየተፋሻለሽው የቤተሰቦችሽን ችግር ለመሸፈን ነው አይደል አለቻት። እና ታዲያ ምን ችግር አለው? አንቺ ቸግሮሽ እኔ በላቤ ለፍቼ ላንቺ መስዋዕትነት ብሆን ምን የሚከብድ ነገር አለው ብላለቻት። እሺ ካልሽ እንግዲያውስ አበድሪኝና እሰጥሻለሁኝ ብላ አለቻት። እሺ ብላ ያንን ገንዘብ ለመስጠት ወሰነች። ፀሐይ እንግዲህ በረንዳ ላይ ቁማ የዮዲት ወንድም ቸኩላታ ገዝቶ ሲሰጣት ተቀበለችና አመሰግናለሁ እንዴት አደርሽልኝ ብሎ ሲላት እንዴት አደርክልኝ ብላ መለሰችለት ማለት ነው። ዛሬ ደግሞ ግልምጫሽና ኩርፊያሽ ብቻ ነበር የሚያስፈራው። እንዴት አደርክልኝ እንዴት ነህልኝ ብለሽ አልሽኝ እኮ አላት። እና ታዲያ ምን ችግር አለው እንደዛ ብልህ አለችው። እሺ አመሰግናለሁ እንዲህ ፈገግ ብለሽ ሳይሽ በጣም ደስታ ያለሽ እያለ አሟሟቃት ማለት ነው። እሷም ያንን ቸኩላታ ተቀብላ ከአለምዬ ጋር እያወራች ነበረ ማለት ነው። አለምዬም ለማማ የመጨረሻ እና የዮዲ ውርደት መጋለጥ እንዳለበት አምኛለሁ አለቻት። እንዴ ቆይ አንቺ ልጅ እሷ የያዘችው የድመት ነፍስ ነው፣ እንዳትገልሽ ራስሽን ጠብቂ። ዮዲት ማለት ከባድና አደገኛ ሰው ናት። በኋላ የሆነ ችግር ላይ ብትወርቂ ከባድ ነው እያለች አስፈራራቻት። ካሁን በኋላ ምንም ብትሉኝ ምንም እኔ አልፈራም፣ በቃ የመጣውን ነገር መጋፈጥ እፈልጋለሁ ብላ ወሰነች።
ያንንም ካሜራ መጣችና ቤት ውስጥ ገጣጠመች። ይበቃል። ከዚህ በላይ ሰው ላይ መጫወትና ከዚህ በላይ ሰው ላይ ድራማ መስራት በቂ ነው። እማዬ ተጫወተችብን እኮ። ከዚህ በላይ እርስዎም ደግሞ መፍቀድ የለብዎትም። ቆይ እውነታውን እያወቁ ለምንድን ነው የሚፈሩት? ገና ያረገዘችው ልጅ የልጄ ነው ብለው ወይም ገና ልጁን አጠዋለሁኝ ብለው ፈርተው ወደ ኋላ ማለት የለብዎትም። ሁሉንም ነገር መጋፈጥ አለብን ብላ ስትል ታየኔ ልጅ በኋላ የሆነ ነገር ቢፈጠር ጸጸቱን አልችለውም እያለች አሟረተች ማለት ነው። አይ እናቲቱም ታናዳለች። ልጁማ አንዴውኑ በሴት ፍቅር ታውሯል። መጨረሻ ላይ እውነታውን ያወቀ ጊዜ እናቱን እያሰቃየችበት መሆኑን በሆዷ ውስጥ ምንም ጽንስ እንደሌለ ለሀብትና ለንብረት ብላ እያስመሰለች መሆኑን ሲያውቅ ምን አይነት ውሳኔ ይወስናል የሚለውን ጓጓሁ። አስቀድማ እናቱን ካልደፋችበት። ምክንያቱም ከእናቷ ጋር እየመከረችና እያደረገች ያለው ነገር በጣም ከባድና አሳፋሪ ነገር ነው። ሀቂቀትን እንግዲህ የዮርዲ መጋለጫ የዮዲት ማለት ነው መጋለጫ ደርሷል። አለምዬ የደበቀችው ካሜራ ክችንና ሳሎን ላይ እያንዳንዱ ከቀረጸ በኋላ ያንን ሚዲያ ላይ በትና ለማዋረድ ነው የፈለገችው። በቀጣይ ፓርት ምን እንጠብቅ? አለምዬስ ምን ይደርስባት ይሆን? አሳሳቢ ነገር ነው። ምክንያቱም የወዴት በጣም ከባድና ረመኔ ናት። እንደውም ሁሉንም ነገር አለምዬ ስለምታውቅ በጭራሽ እዛ ቦታ ላይ አትፈልጋትም። ሳሎንም ሲሆን ከእናቲቱም ጋር አብራ እንድትሆን አትፈልግም። አሁን ጭራሽ ይህንን ካሜራ እሷ እንደገጠመችው ስታውቅ ምን አይነት ውሳኔ ትወስን ይሆን? ወንድዬስ የሚነቃበት መቼ ነው? ይሄ ጀዝባ ባልሽ መቼም ቢሆን ሊነቃ አይችልም። በጥንቃቄ ስሪ። እንኳን ሬሳውን ሆስፒታል ወስዶ ሊያስመረምር ቀርቶ አይደለም ማንና ምን እንዳደረገው ዘወር ብሎ አያይም። አውጥቶ ወደ መቃብር ነው የሚያስገባት ብላለች። የወዲት ወንድም እያንዳንዱ ለምታደርጉን ነገር ኃላፊነቱን መውሰድ አለባችሁ። ነገ ላይ ምን እንደሚደርስባችሁ የሰውን ሰው ገሎ በሰላም መኖር ያለ እንዳይመስልሽ። ብዙ ክፋትን ልታደርጉ ትችላላችሁ፣ ብዙ ስህተትን ልታደርጉ ትችላላችሁ። ይህ ነገር ግን በጣም ከባድና ዋጋ እንደሚያስከፍል ማወቅ አለባችሁ ብሎ ነው ያስረዳቸው ማለት ነው። እንግዲህ ይህንን ነገር ፈርታ ትተው ይሆን? አሁንም ቢሆን አስመሳይ ከእናቷ ጋር ቆይታዋን አድርጋ ሙዝና ብርቱካን ገዝታ ስትመጣ የት ቆይተሽ ነው ማሬ ብሎ ሲጠይቃት እንዴ ለማዬ አንዳንድ ነገር ልገዛ ወጥቼ፣ አትክልት ጥሩ ነው፣ ተነጋ ምግብም አልበላች አማታል፣ እማዬ እንደዚህ ሁና ማየት ለእኔ ደስ አይለኝም እያለች ማስመሰል ጀመረች። ያንን ሙዝ እማዬ አየሽ በጣም ተወድሻለች እኮ ይሄው ላንቺ የተለየ ነገር ገዝታልሽ መጣይ፣ እንደው አንቺን ባይሰጠኝ ምን ሆን ነበር እያለ አለ። ስልክ ሊያወራ ከወጣ በኋላ ያንን ሙዝ ላጥ እያደረገች እሷ በላች። ከዛ ላንቺ ሙዝ ቀርቶ ምንም አያስፈልግም፣ የተማሰልሽና የተቆፈረልሽ ጉድጓድ ላይ መግባት ነው የሚጠበቅብሽ ብላ አስፈራራቻት። እንዳንቺ አይነት ጉደኛ ሴት በህይወት የማጋጥሞኝ አያውቅም ብላ አለች። ውድ የሌላ የመሐመድ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።